ሰላም ጤና ይስጥልኝ ክቡራንና ክቡራት የዩቲዩብ ቻናል ቤተሰቦች፣ አጫጭር ሰበር መረጃዎችን ወደ እናንተ አደርሳለሁ። እስከ ፍጻሜው አብራችሁ ትቆዩ ዘንድ በአክብሮት እጠይቃለሁ። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በተለያዩ አውደ ውጊያዎች ላይ ድል መቀዳጀቱን አስታውቋል። ወደ ዝርዝር ዘገባዎች ስሻገር የብልጽግና ሰራዊት 37 አስከሬንን ጥሎ በሸሸበት ጊዜም የምኒልክ ዕዝ አሃዶች በጥምረት በመቶ የሚቆጠር ጠላት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል ተጎናጽፏል። የምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦርና የምስራቅ አማራ ኮር 2 ታጠቅ ክፍለ ጦር ከ18 ቀን 2018 ዓ.ም ከንጋት ጀምሮ መርሳ ከተማ ዙሪያ በጥምረት ባደረጉት ከባድ ተጋድሎ በመቶ የሚቆጠር ጠላት በመደምሰስና በማቁሰል እንዲሁም የቡድንና በርካታ የነፍስ ወከፍ መሳሪያ በመማረክ ታላቅ ድል መጎናጸፋቸውን ተናግረዋል። ጠላት ከመርሳ ከተማ በምዕራብ በኩል ያሉ የፋኖ ቀጠናዎችን ለማጥቃትና ከቻለም ለመቆጣጠር አቅዶ በብዙ ግንባሮች ማለዳ በጀመረው ውጊያ የዋርካው ልጆች ባደረጉት ከባድ መከላከልና መልሶ ማጥቃት በመቶ የሚቆጠር ጠላት በመደምሰስና በማቁሰል ብሎም የቡድንና የነፍስ ወከፍ መሳሪያ በመማረክ ወደ መርሳ ከተማ የሸኘ ሲሆን 37 አስከሬኑን ሲያነሳ እዚያ ውጪ ብሎ ለመሸሽ ተገዷል። በተጋድሎ በምርኮ የተገኙ ድሎች ምስራቅ አማራ ኮር 2 ታጠቅ ክፍለ ጦር 1 ብሬን 23 ክላሽ 1393 የክላሽ ተተኳሽ 700 የብሬን ተተኳሽ 17 የደረትና 8 የወገብ ትጥቅ 12 ምርኮኛ 4 የቆሰሉ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር 11 ክላሽ 1800 የብሬን ተተኳሽ 1500 የክላሽ ተተኳሽ 7 የደረትና 4 የወገብ ትጥቅ 7 ኤፍ1 ቦምብ 950 ስቃጥላ የታሸገ ምግብ በአጠቃላይ ምኒልክ ዕዝ በተጋድሎ በሁለቱ ክፍለ ጦሮች አማካኝነት 1 ብሬን 34 ክላሽ እንዲሁም ከ5300 በላይ ተተኳሽና የእጅ ቦምቦች ጨምሮ በርካታ ንብረቶችን ያገኘ ሲሆን ከ950 በላይ ስቃጥላ የታሸገ ምግብ አግኝቷል። በቀጣይ በተጋድሎ በምርኮ የተገኙ ድሎችን የቪዲዮና የምስል ማስረጃዎችን የምናደርስ ይሆናል። መዳረሻ ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። በሌላ አውደ ውጊያ የምኒልክ ዕዝ ልዩ ዘመቻ ቆቦ ከተማ ዙሪያ ከባድ ተጋድሎ በማድረግ ድል ማስመዝገቡን አስታውቋል። የምኒልክ ዕዝ ልዩ ዘመቻ አሃድ ቆቦ ከተማ ዙሪያ ልዩ ስሙ ካራኤላ የተባለ ቦታ ላይ መሽጎ ያለ ጠላት ጋር ታኅሳስ 7 ቀን 2018 ዓ.ም ከጠዋቱ 3 ሰዓት ጀምሮ እስከ ምሽት 1 ሰዓት ድረስ በተደረገ ተጋድሎ ከ30 በላይ ዙፋን ጠባቂ ሰራዊት በመደምሰስና በማቁሰል ከባድ ሰብአዊ ኪሳራ በማድረስ ታላቅ ድል አስመዝግቧል። ቆቦ ከተማ ዙሪያ ካራኤላ የተባለ ቦታ ላይ መሽጎ ያለ ጠላት ወደ ደዋ ሚካኤል እስከ ታኩለሽ ለመቆጣጠር በማሰብ ማጥቃት ያደረገ ሲሆን ልዩ ዘመቻዎቹ በአግባቡ በመመከትና መልሶ በማጥቃት በማድረግ እስከ ቆቦ ከተማ ጫፍ ድረስ ተከትለው በመምጣት ከባድ መሳሪያዎች ጨምሮ ይዞ እንዲሸሽ አድርጎታል። በልዩ ዘመቻ ከባድ ሰብአዊ ኪሳራ የደረሰበት ጠላት እንደለመደው የበቀል አፈሙዝን ወደ ንጹሐን በማዞር ሞርታርና መድፍ በማስወንጨፍ የንጹሐንን ሕይወት ቀጥፏል። ከሰው ሕይወት በተጨማሪም ቤትና ንብረትን አውድሟል፣ እንስሳቶችን ጨፍጭፏል። በሌላ አቅጣጫ ደግሞ ዩ-23 ተመቶ 3 የተጠኑ ቦታዎች ላይ ከባድ ደፈጣ በማድረግ ታላቅ ድል አስመዝግቧል። በላስታ ግንባር በ3 የተጠኑ ቦታዎች ላይ በተፈጸመ ደፈጣ ጥቃት 32 የአገዛዙ ወታደሮች ሲገደሉ ከ50 በላይ የሚሆኑ ደግሞ መቁሰላቸው ታውቋል። በደፈጣ ጥቃቱ አንድ የጠላት ዩ-23 መሳሪያ በፋኖ ድሽቃ ተመቶ ከጥቅም ውጭ የተደረገ ሲሆን የተመታው ዩ-23 በፋኖች እንዳይገባ ሌላ ተጨማሪ ዩ-23 ከወደ ላሊበላ ተልኮ ሽፋን በመስጠት ማውጣቱን ለማረጋገጥ ተችሏል። ደፈጣ ጥቃቱ የተፈጸመው የላሊበላ ከተማ አስተዳደር የላስታ ወረዳና የቡግና ወረዳ የካቢኔ አባላት ከጋሸና ወደ ላሊበላ ከተማ አጅቦ ለማሳለፍ ጥቁር አስፓልቱን ወጥሮ በዘረጋው የአገዛዙ ኃይል ላይ ነው። ካድሬዎቹ ካሰቡበት ሳይደርሱ ወደ ኋላ የፈረጠጡ ሲሆን ካድሬዎቹን አጅቦ ሊያሳልፍ የነበረ ከ30 በላይ መከላከያ የሚሉት ተላላኪ ወታደሩ ሕይወቱ አልፏል። በመርሳ ዙሪያ ወረዳ በተደረገ ተጋድሎ በመቶ የሚቆጠር የአገዛዝ ወታደሮች ሞትና ቁስለኛ መሆናቸውም ታውቋል።
በዚህ አውደ ውጊያ ከተገደሉት የአገዛዙ ወታደሮች መካከል የ37 ወታደሮች አስከሬን በአውደ ግንባሩ ወድቆ በአሁኑ ሰዓት የዱር አራዊት እየተራከበበት ይገኛል ተብሏል። 34 ክላሽንኮቭ መሳሪያ ጨምሮ ከ5300 በላይ ተተኳሽና ከ950 በላይ የአስቃጥላሪዎችን በፋኖ መማረኩንም ምኒልክ አስታውቋል። ከቆቦ በቅርብ ርቀት ካራኤላ ተብሎ በሚጠራው አካባቢ በተደረገ ውጊያ ከ30 በላይ የአገዛዙ ወታደሮች ሲገደሉ በርካታ ቀጠናዎች ነፃ መውጣታቸው ታውቋል። ከራያ ቆቦ ወረዳ መቀመጫ ከሆነችው ቆቦ ከተማ በቅርብ ርቀት በተደረገው ተጋድሎ ፋኖ ድል ሲቀዳጅ፣ በአንጻሩ ደግሞ የአገዛዙ ኃይል ከባድ የሆነ ሰብአዊና ቁሳዊ ውድመትን ተከናንቧል። የመከላከያ ሰራዊት ተቋም ያለ መስሎ ነገር ግን የሌለ ጸጉራም ውሻ ሆኗል። አብይ አህመድ በቀጣይ ዝናሽንና የስድብና የተረት ተረት አማካሪ ዳንኤል ክብረትን እንዲሁም ሌሎች ምንጣፍ ቆጣይ ተላላኪዎችን ይዞ ውጊያ ይሰለፍ ካልሆነ በስተቀር ወታደሩ ልክ እንደ እምቦይ ታንዶ አልቆበታል። የብልጽግና ቡድን በሕግ ማስከበር ስም በአማራ ሕዝብ ላይ የሚፈጽመውን የዘር ጭፍጨፋ የተቃወሙ በርካታ ወታደሮች ከነሙሉ ትጥቃቸው ከስምር ቀጠናቸው በመግባት በግፍ ፋኖ መቀላቀላቸውም ቀጥለዋል። ዲሽቃ ተተኳሽና ምክትል ቲም መሪውን ጨምሮ በርካታ ወታደሮች በአማራ ሕዝብ ላይ ጭፍጨፋ እንዲፈጽሙ ከበላይ አመራሮቻቸው የተሰጣቸውን ትዕዛዝና መመሪያን በመቃወም ከነሙሉ ትጥቃቸው ከስምሪት ቀጠናቸው በመግባት በምዕራብ አማራ ቀጠና አጼ ቴዎድሮስ ዕዝ መቀላቀላቸውን ለማወቅ ተችሏል። ወደ ሌሎች አጫጭር ዘገባዎች ሲሻገር ምርጫ ቦርድ ለመጪው ሀገር አቀፍ ምርጫ አስቻይ ሁኔታዎች ያሉባቸውን አካባቢዎች ለመለየት 3 ምድቦችን አወጣ። ቦርዱ አረንጓዴ ተብለው የሚመደቡ አካባቢዎች ምርጫ ማድረግ የሚቻልባቸው መሆናቸውን ዛሬ በአሰራጨው መረጃ ገልጿል። ቢጫ የሚል ስያሜ የሚሰጣቸው አካባቢዎች ደግሞ ከጥንቃቄ ጋር ምርጫ ሊደረግባቸው የሚችሉ አካባቢዎች እንዲሆኑ ጠቅሷል። በአንጻሩ ቀይ ምድብ የሚሰጣቸው አካባቢዎች ምርጫ ማድረግ የማይቻልባቸው ሆነዋል ተብሏል። ቦርዱ ምድቦችን የሚያወጣው በሰላምና ጸጥታ ዙሪያ በአረንጓዴ፣ ቢጫና ቀይ የተደራጀ መረጃ በመጠየቅ መልክ ከመንግስታዊ አካላት በመሰብሰብ በተሰበሰበው መረጃ ዙሪያ ከፖለቲካ ፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከመንግስታዊ አካላት ጋር በመወያየትና ከዚያም ከፓርቲዎች፣ ከሲቪል ማህበረሰብ ድርጅቶችና ከቦርዱ የተውጣጣ ቡድን የመረጃውን ተጨባጭነት መሬት ላይ ወርዶ እንዲያረጋግጥ በማድረግ እንደሆነ ያወሳ ሲሆን በመጨረሻም ምርጫ ማድረግ የሚቻልባቸው አካባቢዎችን ለሕዝብ ይፋ አደርጋለሁ ብሏል። ኢትዮጵያና ህንድ የሁለትዮሽ ግንኙነታቸውን ወደ ስትራቴጂካዊ አጋርነት አሳደጉ። ትናንትና ዛሬ በኢትዮጵያ ይፋዊ ጉብኝት ያደረጉት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ህንድ የአቅም ግንባታ ትብብሮችን ከማሳደግ አንጻር ለኢትዮጵያውያን የምትሰጠውን ነፃ የትምህርት ዕድል በእጥፍ ለማሳደግ መወሰኗን በማህበራዊ ትስስር ገጻቸው ላይ ገልጸዋል። ጉብኝታቸው ለኢትዮጵያና ህንድ ግንኙነት አዲስ መነቃቃት የፈጠረ መሆኑን የጠቀሱት ሞዲ ህንድ ተቀያያሪ የሆኑ ዓለም አቀፍ ተግዳሮቶችን ከመፍታትና አዳዲስ ዕድሎችን ከመፍጠር አንጻር ከኢትዮጵያ ጋር ያላትን ትብብር ይበልጥ ለማጠናከር ቁርጠኛ መሆኗን አረጋግጠዋል። ሁለቱ ሀገራት ከተስማሙባቸው ስምምነቶች መካከል በጉምሩክ አስተዳደራዊ ጉዳዮች ላይ መተባበር፣ በኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ የመረጃ ማዕከል ማቋቋም፣ በቡድን ማዕቀፍ ስር የኢትዮጵያን የውጭ ዕዳ መልሶ ማዋቀርና ለጋንዲ ሆስፒታል ድጋፍ ማድረግ ይገኙበታል። የፌዴራሉ ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ በተመሰረቱባቸው 3 አዳዲስ ክሶች ላይ ባቀረቡት የዋስትና ጥያቄ ላይ ውሳኔ ለመስጠት ለታህሳስ 22 ቀን ተለዋዋጭ ቀጠሮ ሰጠ። በሌላ በኩል ታዬ ህዳር 26 ቀን 2018 ዓ.ም የቅጣት ብይን ከተላለፈበት ፈቃድ የሌለው ጦር መሳሪያ ይዞ የመገኘት ክስ ጋር በተያያዘ የሰብአዊ መብት ጥሰት ተፈጽሞብኛል በማለት ለችሎቱ ዛሬ በድጋሚ አቤቱታ አቅርበዋል። ታዬ ከዚህ ቀደም ባቀረቡት በዚህ አቤቱታ መሰረት ኢሰመኮ ጉዳዩን አጣርቶ እንዲያቀርብ ተልኮለት ነበር። ኢሰመኮ ተከሳሹ የሰብአዊ መብት ጥሰቶች እንደተፈጸሙባቸው የሚያረጋግጥ የምርመራ ሰነድ የካቲት 6 ቀን 2017 ዓ.ም ለችሎቱ አቅርቦ ነበር። ሆኖም ችሎቱ በወቅቱ ለአቤቱታው እልባት ሳይሰጥ በመቆየቱ ታዬ ቅሬታቸውን ዛሬ በድጋሚ ያቀረቡ ሲሆን ችሎቱ ግን ሌላ የክስ መዝገብ እያየ መሆኑን በመጥቀስ አቤቱታቸውን በጽሑፍ እንዲያቀርቡ ትዕዛዝ ሰጥቷል። በተያያዘ መረጃ የፌዴራሉ አቃቤ ሕግ በህዳር 26 የችሎት ውሎ ወቅት ታዬ ሆረን
ዛሬ የሸከተተኝ የበይነ መረብ ጣቢያ ጋር ባደረጉት ቃለ ምልልስ ከፍተኛ የህዝብ ድጋፍ አግኝተውበታል እንዳሉ ተደርጎ በመገናኛ ብዙኃን አማካኝነት ለህዝብ የተዛባ መረጃ ተሰራጭቶበታል የሚል ቅሬታ ቀርቧል። የትግራይ ጊዜያዊ አስተዳደር ፌዴራል መንግስት በህገ መንግስትና በግጭት ማቆም ስምምነት መሰረት በምዕራብ ትግራይ በኃይል የተያዙ አካባቢዎችን ወደ መደበኛ አስተዳደሩ ለመመለስ ከፍተኛ ትዕዛዝ እንዲሰጥና እርምጃዎችን እንዲወስድ ዛሬ ባወጣው መግለጫ ጠይቋል። ጊዜያዊ አስተዳደሩ የስምምነቱ አደራዳሪዎች እና የዓለም አቀፍ ዝም ማለት እንደሌለባቸውና ተፈናቃዮቹ ወደ ቀያቸው እስኪመለሱ ጫና ማድረግና የሰብአዊ እርዳታ ማቅረብ እንደሚገባቸው ገልጿል። ጊዜያዊ አስተዳደሩ አያይዘው በኃይል የተያዘ አካባቢ በምንም አይነት ሊቀጥል አይችልም ብሏል። የተፈናቃዮቹ ጉዳይ በግጭት ማቆም ስምምነት መሰረት በአስቸኳይ ካልተፈታ መዘዙ የባሰ ይሆናል በማለት ጊዜያዊ አስተዳደሩን አስጠንቅቋል። ጊዜያዊ አስተዳደሩ ለተፈናቃዮቹ አለመመለስ ከፌዴራል መንግስቱ በተጨማሪ የትግራይ ፖለቲከኞች የተጉበትን ፉክክርና የውስጥ ግጭት ተጠያቂ አድርጓል። በትግራይ ክልል ሲንቀሳቀስ የቆየ ተቃዋሚ ባይቶና ፓርቲ በመጪው ግንቦት በሚደረገው ሀገራዊ ምርጫ ለመሳተፍ ዝግጅት እያደረገ መሆኑን ዋዜማ ሰምታለች። ፓርቲው በትግራይ ክልል ምርጫ ካልተካሄደ በአዲስ አበባ ከተማ ለመወዳደር ወጥኖ እየተንቀሳቀሰ እንደሆነ ተረድተናልን ብለዋል። ፓርቲው በአማራና አፋር ክልሎች የመወዳደር ውጥን ያለው ቢሆንም ሆኖም በሁለቱ ክልሎች በምርጫው ለመሳተፍ አስተያየት ሁኔታ የለም ብሎ እንደሚያምን መረዳት ተችሏል። ፓርቲው በትግራይ ክልል ምርጫ ማካሄድ በሚቻልባቸው ሁኔታዎች ላይ ከብሔራዊ ምርጫ ቦርድ ጋር ንግግር መጀመሩን ሰምተናል ብላለች ዋዜማ። የሰሜን ኢትዮጵያዊ ጦርነት ተከትሎ የፓርቲ ፍቃድ ተሰርዞ የቆየ ሲሆን በሚያዝያ ወር 2016 ዓ.ም ይህ ፓርቲው በሀገር አቀፍ ደረጃ ለመንቀሳቀስ የሚያስችለው ፈቃድ እንዳገኘው ይታወሳል። ወደ መጨረሻው አጭር ዘገባ ሲሻገር የፕሬዝዳንት ትራምፕ አስተዳደር የአራት ተጨማሪ የአፍሪካ ሀገራት ዜጎች ወደ አሜሪካ እንዳይገቡ ትናንት ሙሉ የጉዞ እገዳ ጣለ። የፕሬዝዳንት ትራምፕ አስተዳደር የአራት ተጨማሪ የአፍሪካ ሀገራት ዜጎች ወደ አሜሪካ እንዳይገቡ ትናንት ሙሉ የጉዞ እገዳ ጣለ። የአሜሪካን ብሔራዊ ጥቅም ለማስጠበቅ ሲባል ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ እገዳ ከጣለባቸው የዓለም ሀገራት መካከል አፍሪካውያኑ ደቡብ ሱዳን፣ ማሊ፣ ኒጀር፣ ሴራሊዮን እና ቡርኪና ፋሶ ተካተዋል። ታንዛኒያ፣ ናይጄሪያ፣ ሴኔጋል፣ ዛምቢያ፣ ዚምባብዌ፣ አንጎላ፣ ቤኒን፣ ኮትዲቯር፣ ጋቦን፣ ጋምቢያ፣ ማላዊ እና ሞሪታኒያ ደግሞ ከፊል የጉዞ እገዳ ተጥሎባቸዋል። ሀገራት እገዳው የተጣለባቸው የስደተኞቹን መረጃ በማጣራትና ከስደተኞቹ ጋር የተያዙ መረጃዎችን ለአሜሪካ በማጋራት ረገድ ከፍተኛ ውስንነት በማሳየታቸው እንደሆነ ተገልጿል። የፕሬዝዳንቱ አስተዳደር ኤርትራ፣ ሱዳን እና ሶማሊያ ጨምሮ በ7 የአፍሪካ ሀገራት ላይ ከአሁን ቀደም ተመሳሳይ ሙሉ የጉዞ እገዳ መጣሉን አይዘነጋም። ውድ የዚህ ቻናል ቤተሰቦች ለሰዓቱ ያስኳቸው መረጃ እንዲህ ነበሩ። በሌላ እስከምንገናኝ መልካም ጊዜ ተመኘሁ።